አልহামዱሊላህ ያለበት ታውቋል። በርካታ እህት ወንድሞቻችን ኢስሐቅ እሸቱን ምንነካው ምንስ ዋጠው ታሞ ነው ወይስ ታስሮ ነው ከቶም በዚህ ጊዜ እንዴትስ አስቻለው ያሉ ግራ ተጋብተው በርካታ እህት ወንድሞቻችን ጥያቄ ላይ ነበሩ። ኢስሐቅ እሸቱን የሚያውቁት እህት ወንድሞቼ ማለት ነው። ኢስሐቅ እሸቱ ከቶም በዚህ የአክሱም ሙስሊሞች ደማቸው ፈሶ ሜዳ ላይ በቀረበት ሰዓት እርዳታን በሚፈልጉበት ሰዓት ዓለም ወቅጠንቅጧ በወጣበት ሰዓት እንዴትስ አስቻለው ያሉ ግራ ተጋብተው ነበር። ዛሬ ግን አንድ ሰበር ሰርፕራይዝ እየላችሁ መጥቻለሁ። ኢስሐቅ እሸቱ የት ነው ያለበት ታውቋል። ምናልባትም ኢስሐቅ እሸቱን የማታቁም ካላችሁ ከዛሬ ያጀምራችሁ ታቁት አላችሁ ኢስሐቅ እሸቱ ማን ነው የሚለውን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ክብራትና ክብራን ውድ ቤተሰቦች እህት ወንድሞች ሁላችሁንም ሰላም ብያለሁ። ዛሬ ቅድሚያ ላይ እንደጀመርኩት አላህን በማመስገን ነው። ኢስሐቅ እሸቱ ነዓም ያለበት ታውቋል። ይሄ ኢስሐቅ እሸቱ እንደዚህ የሚዲያው ሰው መነጋገሪያና ብዙዎች እንዲፈልጉት ብዙዎች በሱ ጉዳይ ታሞ ነው ታስሮ ነው ምን ውጦት ነው እያሉ እንዲሰጉ እንዲደነግጡ ያደረጋቸው ማን ነው የሚለውን ጥያቄያችሁ እንዲመለስ አጭር ነገር ስለሱ ልንገራችሁ። ኢስሐቅ እሸቱ ማለት የኢትዮጵያ ሙስሊሞች አሉኝ ከምትላቸው ሙስሊም ጋዜጠኞች አንድና ግንባር ቀደም ምናልባትም እንዳይን ብሌኗ የምታየው ነው። የኢትዮጵያ ሙስሊም ብሎም ኢትዮጵያ ራሷ እንዳይን ብሌኗ ማየት የምትችለው ምርጥ የኢስላም ጋዜጠኛ እንዲሁም ደግሞ ተቆርቋሪና ፍትሃዊ ሰው ነው። ኢስሐቅ እሸቱ እንደ ሀገር እንኳን ቢሆን ማንም የማይደፍራቸውን አጀንዳ አንስቶ መዋየት የሚችልና መጠየቅ የሚችል ጀግና ነው። የሴረኞችን ሴራ ወይም የተንኮለኞችን ሴራ አስቀድሞ የሚያቅ የሚገነዘብ እንደ ምሳሌ በአክሱም ዙሪያ በተለያዩ ጉዳዮች ዙሪያ አስቀድሞ ሲናገር አስቀድሞ ሲተነትን የነበረው ነገር ግን ማንም ዞሮ ያላየው ያልሰማው ዛሬ ግን ሲደርስ ሁሉም በቤቱ ሲገባ ያየው ጀግና ኢስላም ጀግና የሙስሊም ጋዜጠኛ ብሎም የኢትዮጵያ ጋዜጠኛ ነው። ኢስሐቅ እሸቱ ማለት በአጭሩ ከታሪክ ከምሁርነት ከሁሉም ታድሎ የተሰጠ ጀግና ምሁር ጋዜጠኛ በእውቀት በጥበብ የተሞላ አዳማጭ ውይይት የሚወድ ጀግና አወያይ ነው። ይጠይቃል፣ ነጥብ ይይዛል፣ ያወያያል። በጣም ጀግና ነው። ጋዜጠኛ ሁሉ ጋዜጠኛ አይባልም። ጋዜጠኛ እኔና አንድ ጥሩ ዕውቀት ያለው ጋዜጠኛ ለአንድ ተጠያቂ ሰው የምንጠይቀው ጥያቄ እኩል አይሆንም። እጅግ በጣም አሉኝ ከምንላቸው ጋዜጠኞች አንዱ ነው። ታዲያ ለመሆኑ ኢስሐቅ እሸቱ ይህን ያክል ከሆነ ለምንስ አስቻለው? አሁንስ ምን ዋጠው? የት ነው አሁንስ ተገኘ የምትለው የት ነው ለምትሉት ሰርፕራይዝ ነው እነግራችኋለሁ። ይህን ቪዲዮ ላይክ፣ ሰብስክራይብ፣ ሼር አድርጉት። ኢስሐቅ እሸቱ የሁላችንም ወንድም ነው። በነገራችን ላይ በእስራኤል ዙሪያ በሁሉም የዓለማችን አሁን ባለው ውጣ ውረድ ውስጥ ውጥንቅጥ ውስጥ እንኳን አስቀድሞ ሲተነትን የነበረ ጀግና ነው። ለኢትዮጵያ የሚያስፈልግ ምርጥ ወጣት ነው። ኢስሐቅ እሸቱን ከዛሬ ጀምሮ አላቀውም እንዳትሉ፣ ፌስቡክ ላይ አለ፣ ቲክቶክ ላይ አለ፣ ዩቲዩብ ላይ አለ። ስሙ ኢስሐቅ እሸቱ ብላችሁ ገብታችሁ የሱን አጀንዳዎች ምን ያሉ አንኳር ጠንካራ ጉዳዮችን ያነሳ እንደነበረ ገብታችሁ ማዳመጥ ትችላላችሁ። በተለይ ዩቲዩብ ላይ ሙሉ ቪዲዮ ስላለ ኢስሐቅ እሸቱ ብላችሁ ገብታችሁ ብታዳምጡ እርግጠኛ ነኝ አመለካከታችሁ እስከዛሬ የማታውቁት ዕውቀት ታሪክ ላይ አጠቃላይ የሚባለው ሙሉ በሙሉ ይቀየራል።
ስለ ኢትዮጵያ ሙስሊሞች አመጣጥ ስለ የኢትዮጵያ ሙስሊሞች ያሳለፉት ውጣ ውረድ ፈተናቸው ምን ነበር መቋቋም ያቃታቸው እንዴት ነበር ወደፊትስ የሚመጣባቸው አሁን ያን አጠቃላይ ተንትኖ አስቀምጦታል በሙያው በጥበቡ ማለት ነው አላህ በሰጠው ጥበብ ተጠቅሞ ይሄንን አስቀድሞ ሲተነትንልን ግን ዞረንም ያላዳመጥነው የነበረ ጀግና ሰው ነው ኢስሐቅ እሸቱ ታዲያ ዛሬ ለመሆኑ የት ነው የሚለውን በአጭሩ እነግራችኋለሁኝ እንደነገርኳችሁ እስከ ፕሮግራም ፍጻሜ አብራችሁን ቆዩ ስለ ኢስሐቅ እሸቱ ከዛሬ ጀምሮ አላቅም እንዳትሉ ኦቋቸው ሰው ባለው ነው ዛሬ በአክሱም ሙስሊሞች ዙሪያ እንደኔ ያሉ ደካማ ቻናሎች ናቸው እንጂ ማን ነው መዘገብ ያዘው ሀሩን ሚዲያ ነው እሱም በጽሁፍ ነው ቪዲዮ እንኳን ትቷል የሚያይለስ ሰው ስለሌለ ማለት ነው ሀሩን ሚዲያ አሁን የሚከታተለው ሰው ስለሌለ ትቶታል በጽሁፍ ብቻ ነው ፌስቡክ ላይ የሚያቀርበው እና ቴሌግራም ላይ ሌሎችም ትተዋል ምክንያቱም እኛ ሙስሊሞች ደካሞች ስለሆንን ማለት ነው ብንከታተልና አብሽር ብንለው ለጋዜጠኛ ተከፍሎ ለብዙ ነገር ተከፍሎ ነው አይደለ ቢያንስ እንኳን በቪዲዮ እንኳን ያቀርብልን ነበር ሀሩን ሚዲያውን እንደ ድሮ እንኳን እየዘገበልን አይደለም ይሄ ሁሉ ከኛ ድክመት የተነሳ ነው እና እንደዚህ ያሉ ደግሞ ሙስሊም ጋዜጠኞችን ካላበረታታን ግድ ሌሎችን በድምጽ ሆኑልን ጩሁልን እንትና ጉርሻ ጩሁልን እንትና ድምጽ ሆኑልን ይሄ ፈጽሞ የማይጠበቅ የማይደረግ ነው የፈለገ ሰባዊነት የተሰማው ይጩህ ይናገር ሰባዊነት ያልተሰማው ዝም ይበል መብቱ ነው አንተ አስገድደው ድምጹን አትለውም ስለዚህ እንደዚህ ያሉ ብርቅዬ ሰዎችን ቢያንስ መንከባከብ ባንንከባከባቸው እንኳን ሲጠፉ እንደው ዱዓ እንኳን ማድረግ ግዳጃችን ነውላችሁ ወዳለሁ ለማንኛውም መልካም ቆይታ ስለሱ የት እንዳለ በአጭሩ አሳያችኋለሁ አብራችሁ ቤተሰቦች እንዳልኳችሁ ስለ ኢስሐቅ እሸቱ እቺ በእንግሊዘኛ ኢስሐቅ እሸቱ የምትለውን ሰርች አድርጉና ዩቲዩብ ላይ ግቡና አዳምጡ ተዛ በኋላ ስለሱ ታውቃላችሁ ዛሬ ማወራችሁን በደንብ በመትረዱት ስለሱ ስትሰሙ ነው ስለ ኢስሐቅ እሸቱ እነግራችኋለሁ እያልኩ ሳልነግራችሁ መዘግየቴ ይገርመኛል ለመሆኑ የጠፍቶ ነው አላልኳችሁም ብርቱና ማንበብና መማር የማይጠግበው ወንድማችን ዓለም አቀፍ ሚዲያ ላይ ተከስቶ ታላላቅ የፖለቲካ ተንታኞችን ዓለም አቀፍ ምሁራን እየጋበዘ ትልቅ ትንታኔና የፕሮግራም ዝግጅት እየመራ ይገኛል ይላል ስለዚህ ከፍ በይሃገሬ ብሏል ከፍ ሲለለን ደስ ይለናል ብዙ ጊዜ ይሄ ሰው በፍትህን በመፈለግ ሐቅን በመፈለግ ሲታገል የነበረ ጀግና ነው በተለይ በኢትዮጵያ ሙስሊሞች ጉዳይ ያልገባበት ያልወጣበት ያልወረደበት ውጣውረድ የለም ክላስ ሪፖርት ላይ ትልቅ የፕሮግራም መሪ ሆኗል ደግሞ የሚያቀርባቸው እንግዶች ግዝፈታቸው በጣም አሉ የተባሉ ተንታኞችና ወታደራዊና ፖለቲካዊ ጠበብቶችን ነው የሚያቀርበው ብሏል ኢስሐቅ በፕሮግራም ላይ የሚያሳየው የቋንቋ ብቃት የመረዳት አቅሙና የንባብ ክምችቱ በጣም ተገርሜበታለሁ በርግጥ እርሱ ብርቱና የማይደክም ወንድም ነው በበኩሌ ሚዲያ ላይ ለመጀመሪያ ጊዜ ሳየው የተሰማኝ ደስታ ከዚህ በላይ ብዙ የምንጠብቅበት ወንድማችን ሁሌም ከፍ እንዲልልን ምኞቴ ነው ይላል ኢስሐቅ እሸቱን እንግዲህ እኔ ራሴ ምኞቴ ነው ምክንያቱም በጀግንነቱ አቀዋለሁኝ ኢትዮጵያ ላይ ይሄ አጀንዳ ቢነሳ አለቀልኝ ብለው ያስፈራል ተብሎ የሚባሉ አጀንዳዎችን ምንም ሳይፈራ ግንባሩን ሰጥቶ አጀንዳዎችን አንስቶ ያወያያል ይጠይቃል በጥያቄ ያፋጣል ግራ ያጋባሃል ሽንት ያስመጣሃል ያንቆራጥጣል ያስነሳሃል በጥያቄ ማንም ጎበዝ ጀግና ነው በቃ አንዳንዴ ምንም መውጫ መግቢያ የምታጣበት ጥያቄ ማፈንፈኛ የምታጣበት ጥያቄ ሲመጣ ግራ ይገባሃል ሽንት ይመጣሃል ሽንት ቤት መሄድ ትፈልጋለህ አየሩ ይሞቃሃል ቀዝቃዛው በረዶማ ምናምን ወይና ደጋማው ሞቃታማ በረሃ ውስጥ ገብተህ ፀሐይ አናት ላይ የተደረገበት እስከሚመስልህ ድረስ ጥያቄ የሚያቀርቡ ጋዜጠኞች አሉ አንዱ ኢስሐቅ እሸቱ ነው ከነዛ ውስጥ ልንገራችሁ እማጣጣላችሁ ዩቲዩብ ላይ ግቡ ሰርች አድርጉ አዳምጡት ቲክቶክ ላይ ፌስቡክ ላይ አለ ፌስቡክ ላይ በተለይ በደንብ አለ ግቡ ቪዲዮን አዳምጡ ጀግና ነው
ጀግና ነው። ዶክተሩን ፕሮፌሰሩን ቀጥ አድርጎ ያቆመ አንባቢ ነው። የቋንቋ ምሁር ነው። በጣም አድርጎ ቋንቋ ልህቀት አለው። እንግሊዘኛ ብትሉ አማርኛ ብትሉ ማንኛውንም ቋንቋ ልህቀት ይችላል። መናገር በደንብ አድርጎ ተንትኖ መናገር ይችላል። ጀግና ነው። በዲኑ ደግሞ አይደራደርም። አስቀድሞ ነው ደግሞ በአላህ ጥበብ ተጠቅሞ የሚመጣውን ነገር ተንትኖ የሚያሳይክ ይህንን ጀግና ጠበብት የሙስሊም ጋዜጠኛ አለማድነቅና አለመንከባከብ የኛ ንፉግነት ነው እላለሁኝ። ለይሄን ቪዲዮ ከወደዳችሁ ላይክ ሰብስክራይብ አድርጉ። መልካም ቆይታ። ሰላም አለይኩም ወራህመቱላሂ ወበረካቱ።